ሰዎች እንደምን ሰንብታችኋል? ወርሃቲው በየሳምንቱ የታሪክ የባህልና ዓለም አቀፍ ሁኔታዎችን እያሰናዳ ወደ እናንተ ማድረሱን ቀጥሏል። ዛሬም እንደተለመደው ከሀገር ውስጥ እስከ ዓለም አቀፍ መድረኮች የተከሰቱ አንገብጋቢና አዳዲስ መረጃዎችን ወደ እናንተ ይዘን ቀርበናል። እስከ መጨረሻው ድረስ የና አካውንት ሰብስክራይብ ማድረግ አብራችሁን ቆዩ። ወደ ቀዳሚ መረጃ ስናልፍ በዚህ ሳምንት በዓለም አቀፍ መድረክና በሀገር ውስጥ ፖለቲካ መልክዓ ምድር ውስጥ የተከሰቱ ክስተቶች የሰላም ውጥረት፣ የዲፕሎማሲና የኃይል እርምጃውን እርስ በርስ የሚያጋጩት ነው ሰንብተዋል። በአንድ በኩል በአጋር ሀገራት መሪዎች ባልተጠበቀ ቃላት ጦርነት ሲሻክር፣ በሌላ በኩል ደግሞ ለዘመናት በጠላትነት የቆዩት ሀገራት ታሪካዊ ተኩስ አቁም ስምምነት ተፈራርመዋል። ይህ በእንዲህ እንዳለ ከድንበር ተሻጋሪ ድሮን ውጊያዎች እና የተከለከሉ የጦር መሳሪያ አጠቃቀም ጀርባ የሰው ልጅ መሰረታዊ ሰብአዊ መብቶችና የባለሙያዎች የክፍያ ጥያቄዎችን በኃይልና በስራ ሲታፈኑ ታይተዋል። ሁሉም በዝርዝር መረጃዎች ሳይቀነሱ እስከ መጨረሻው ድረስ ወደ እናንተ የምናቀርብ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ታሪካዊ ዲፕሎማሲ መሻከር ስንመለከት በፈረንሳይ በተካሄደው የቡድን ሰባት ጉባኤ ወቅት ጎን ለጎን ተቀምጠው ፈገግ እያሉ በቅርብ ሲነጋገሩ የታዩት የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የጣሊያኑ ጠቅላይ ሚኒስትር ጆርጂያ ሜሎኒ ከጉባኤው ማግስት ግን ግንኙነታቸው ወደ ከረረ ዲፕሎማሲ ፍጥጫ ውስጥ የሚከት ያልተጠበቀ ክስተት አስተናግዷል። የዚህ ውጥረት መነሻ ፕሬዝዳንት ዶናልድ ትራምፕ ከጣሊያኑ ላስባት ቲቪ ጣቢያ ጋር በስልክ ባደረጉት ቃለ ምልልስ ያነሱት አስተያየት ሲሆን ትራምፕ ንግግራቸው በጉባኤው ወቅት የጣሊያን ጠቅላይ ሚኒስትር ፎቶ እንዲነሳ ለምናኝ አሳዘነችኝ፣ ሳላገኘኋትም ምናልባት ደስ ብሏት ይሆናል ማለታቸውን ተከትሎ የጣሊያን ቴሌቪዥን ጣቢያ ፕሬዝዳንቱ እንዲህ ያሉትን የራሳቸውን የእንግሊዝኛ ንግግር ሳይቀንሱ በጣሊያኛ ተርጉመው ትረካውን አጅበው ለአድማጭ አቅርበውታል። ይሄ ትራምፕ ንግግር ጠቅላይ ሚኒስትር ጆርጂያ ሜሎኒን እጅግ ያስቆጣ ሲሆን እውነታውን ሙሉ በሙሉ ባለማመን መገረማቸውን ገልጸዋል። ሜሎኒ በኢንስታግራም ገጻቸው ላይ ለ7 ሚሊዮን ተከታዮች በለቀቁት አጭር ቪዲዮ መልእክት ምላሽ የሰጡ ሲሆን ንግግሩ ሙሉ በሙሉ ፈጠራና ያልተደረገ ነገር በማለት አጣጥረውታል። ጠቅላይ ሚኒስትሯ በቪዲዮ ላይ እኔና ጣሊያን ፎቶ ለመነሳት ማንንም አንለምንም፣ የአሜሪካው ፕሬዝዳንት ለአጋሮቻቸው እንዲህ አይነት ባህሪ ለምን እንደሚያሳዩ አላውቅም፣ እንዲህ አይነት ነገር ሲፈጸም ይህ የመጀመሪያ አይደለም ሲሉ በቁጭት ገልጸዋል። ይህ የትራምፕ ጥቃት በጣሊያን ውስጥ ፖለቲካ ውስጥ ያልተለመደ ብሔራዊ አንድነትን የፈጠረ ሆኗል። የሀገሪቱ ፕሬዝዳንት ሰርጆ ማርሊ ወዲያው ሜሎኒ በመደወል ድጋፋቸውን የገለጹ ሲሆን በርካታ የጣሊያን ፖለቲከኞች የፓርቲ ልዩነታቸውን ወደ ጎን በመተው ከጠቅላይ ሚኒስትሯ ጎን መቆማቸውን ገልጸዋል። በሁለቱ መሪዎች መካከል የታየው ታሪካዊ ተስፋ መክሸፍ ስንመረምር በ2022 የጣሊያን ጠቅላይ ሚኒስትር የያዙት ሜሎኒ በጥር 2025 በትራምፕ ባለ ሲመት ስነ ስርዓት ላይ የተገኙት ብቸኛው የአውሮፓ ሀገር መሪ እንደነበሩ የሚታወቅ ነው። በዚህም የአውሮፓ ህብረት አባል ሀገራት መሪዎችና በአሜሪካ ፕሬዝዳንት መካከል ድልድይ እንደሚሆኑ ተስፋ ተጥሎባቸው የነበረ ቢሆንም አሁን ግንኙነታቸው ክፉኛ ተናግቷል። ሁለቱ መሪዎች ከዚህ ቀደም ጥልቅ በፖሊሲ ልዩነት ቢኖራቸውም ሜሎኒ አሜሪካ በኢራን ጋር ያደረገችውን ጦርነት በግልጽ የተቃወሙ ሲሆን ትራምፕ ባለፈው ሚያዝያ ወር ላይ ከጣሊያን ኮሪየር ዴላ ሴራ ዕለታዊ ጋዜጣ ጋር በስልክ ባደረጉት ቃለ ምልልስ የካቶሊክ ቤተክርስቲያን ጳጳስ ሊዮ 14ኛ የወንጀል ላይ ደካማ እንደሆኑና በውጭ ፖሊሲ ረገድ መጥፎ ናቸው ማለት ሲወቅሱ ሜሎኒ ተቃውመዋቸው ነበር። በዚህም ምክንያት ትራምፕ በወቅቱ ሜሎኒ ደፋር ትመስለኝ ነበር፣ ነገር ግን ተሳስቻለሁ ማለታቸው ይታወሳል። ይህን ቀጥተኛ ዲፕሎማሲያዊ መዘዝ ተከትሎ የጣሊያን የውጭ ጉዳይ ሚኒስትር አንቶኒዮ ታጂን ወደ አሜሪካ ሊያደርጉት የታቀደው ይፋዊ ጉዞ ሙሉ በሙሉ መሰረዙ ታውቋል። የውጭ ጉዳይ ሚኒስትሩ ከቀናት በኋላ ከአሜሪካ አቻቸው ማርኮ ሩቢዮ ጋር ለመነጋገር ቀጠሮ የነበረ ቢሆንም የጣሊያኗ ጠቅላይ ሚኒስትርና ትራምፕ ላይ በገቡበት ሰዓት አገባ ምክንያት ጉዟቸውን መሰረዛቸውን አስታውቀዋል። ወደ ቀጣይ ዲፕሎማሲያዊ ምዕራፍ ስንሻገር በአሜሪካ ፕሬዝዳንት ዶናልድ ትራምፕና ከአውሮፓውያን በቅርብ አጋሮቻቸው ጋር እንዲህ ባለ አለመግባባት ውስጥ ቢገቡም በሌላኛው ዓለም ክፍል ግን ከታሪካዊ ጠላታቸው ኢራን ጋር ያልተጠበቀ የስምምነት ገጽ ከፍተዋል። ከፍተኛ ጦርነት ውጥረት ውስጥ የነበሩት አሜሪካና ኢራን ስምምነት ላይ መድረሳቸው የተሰማ ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ እና የኢራን ፕሬዝዳንት ማሱድ በስምምነቱ ላይ በተናጠል መፈረማቸው ታውቋል። ስምምነቱ ከተፈረመ በኋላ ሁለቱ ወገኖች የየራሳቸውን የአሸናፊነት ትረካ እያስተጋቡ ይገኛሉ። ነገር ግን ከዚህ በኋላም አስቸጋሪ የድርድር ሁኔታዎች ይጠብቋቸዋል ተብሏል። ቴህራን ከአሜሪካ ጋር ስምምነት ላይ መድረሷን እንደ ታላቅ የተኩስ አቁም ያህል ትልቅ ዋጋ ያለው ሲሆን ኢራን በጦርነቱ ጠንክራ መውጣቷ ማሳያ አድርጋ ወስደዋለች። ቴህራን አሜሪካና እስራኤል በመደበኛ ጦርነት ከማሸነፍ ግባ ስላልነበር እስላማዊ አብዮት ዘቡ ሳይፈርስ ወደ ድርድር ጠረጴዛ መሄዱ ይበልጥ ተጠቃሚ ያደርጋታል ተብሏል። የመግባቢያ ሰነዱም ይህንን ያረጋግጣል። ይህ ታሪካዊ ስምምነት ሊባኖስን ጨምሮ በሁሉም ግንባሮች ላይ ውጊያ ማቆምና ሉዓላዊነትን ማክበር የሚያካትት ሲሆን ለዓለም አቀፍ ንግድ ወሳኝ የሆነው የሆርሙዝ ወሽመጥ መከፈቱን እንዲሁም አሜሪካ በኢራን ባህር መተላለፊያ ላይ የጣለችውን ክልከላ ማንሳቷን ይዛል ተብሏል። በተጨማሪም ኢራን በሆርሙዝ ወሽመጥ በኩል መርከቦች
እንዲተላለፉ ለማገዝ የተስማማች ሲሆን በኒውክሌር ገደብ ረገድም የኒውክሌር መሳሪያ ለመገንባት የሚውል የበለጸገ ዩራኒየም ማከማቸት እንደማትችልና ስምምነቱን በ30 ቀን ውስጥ ስለ ኢራን ኒውክሌር ውይይት ማድረግ እንደሚያካትትም ተመላክቷል። በመካከለኛው ምስራቅ በአሜሪካና በኢራን መሪዎች ፊርማ የፖለቲካ ማዕበሉ ጥቂት ረገብ ለማለት ቢሞክርም ወደ ምስራቅ አውሮፓ የጦር ግንባር ስንሻገር ግን በሩሲያና በዩክሬን መካከል ያለው ወታደራዊ ፍጥጫ የቴክኖሎጂ አድማሱን አስፍቶ ሌሊቱን ሙሉ በሰው አልባ ድሮኖች ሲፋፋም አድሯል። በሩሲያና በዩክሬን መካከል የተካሄደው የድንበር ተሻጋሪ ድሮን ውጊያ ተከትሎ ሁለቱ ወገኖች በሌሊት የተሰነዘሩባቸውን በርካታ ጥቃቶች ማክሸፋቸውን ገልጸዋል። የሩሲያ መከላከያ ሚኒስቴር መግለጫ የሀገሪቱ አየር መከላከያ ስርዓት ዋና ከተማን ሞስኮን ጨምሮ በተለያዩ ክልሎች የተተኮሱ 133 የዩክሬን ድሮኖች መምታቱን ሲያስታውቅ፣ የዩክሬን አየር ኃይል በበኩሉ በዚህ ሌሊት የተሰነዘሩበት 79 የሩሲያ የካሚካዜ ወይም የራሳቸውን አጥፍቶ ጠፊ ድሮኖች ማክሸፉን ይፋ አድርጓል። የቀረቡ መረጃዎች በገለልተኛ አካል ያልተረጋገጡ ቢሆኑም ጥቃቶች ሁለቱንም ሀገራት ከግንባር መስመር ርቀው የሚገኙ ወታደራዊ ኢንዱስትሪና ስትራቴጂክ መሰረተ ልማቶች ኢላማ ማድረጋቸው በቀጠሉበት በአሁኑ ወቅት በሁለቱ ወገኖች መካከል ያለው የድሮን ጦርነት ወደ ምን ያህል እየተስፋፋ መምጣቱን የሚያሳይ መሆኑን ታዛቢዎች ገልጸዋል። ይህ በቅርብ ጊዜ የጋራ ጥቃት ሰው አልባ አየር ላይ ስርዓቶችን በግጭት ውስጥ ዋነኛ መሳሪያ መሆናቸውና ወደ ሁለቱም ግዛቶች ጠልቀው የሚገቡ ጥቃቶች ከጊዜ ወደ ጊዜ እየጨመረ መምጣቱን ያሳያል ተብሏል። የድሮን ውጊያው በአውሮፓ ሰማይ ላይ ስጋት በደቀነበት በዚህ ሌሊት ወደ መካከለኛው ምስራቅ ቀውስ ስንመለስ ደግሞ በሊባኖስ ምድር ላይ ዓለም አቀፍ የጦርነት ሕግን ጥያቄ ውስጥ የሚጥል የኬሚካል ይዘት ያለው የቦምብ ጥቃት ተከስቷል። የእስራኤል ጦር ትናንትና ምሽት በናትቢያህን አቅራቢያ የፎስፎረስ ቦምቦችን በመጠቀም ጥቃት መሰንዘሩ የተሰማ ሲሆን በአካባቢው የተነሳው ግጭት አሁንም ድረስ በከፍተኛ ሁኔታ መቀጠሉ ተገልጿል። ወታደራዊ ኃይሎች የነጭ ፎስፎረስ የጦር መሳሪያዎችን የሚጠቀሙ የአየር ላይ የሚፈነዱ የክንድ ጥይቶችን፣ ሞርተሮችንና ሮኬቶችን በመተኮስ የጠላት ኢላማ በመለየት ነው ተብሏል። እነዚህ ጥይቶች በኦክሲጅን ጋር በሚገናኙበት ጊዜ የሚቀጣጠሉና እንደ ሰም ያሉ ቅንጦችን በአየር ላይ የሚበትኑ ሲሆን ይህም ጥቅጥቅ ያለ ነጭ ጭስንና ከፍተኛ ሙቀትን በመፍጠር ለአየር ወይም ለከባድ መሳሪያ ድብደባ የሚሆን ቦታዎችን በትክክል ለመጠቆም ያስችላል ነው የተባለው። በዓለም አቀፍ የጦርነት ሕግ መሰረት የፎስፎረስ በወታደራዊ ኢላማ ላይ እንደ ማቃጠያ መሳሪያ በህጋዊ መንገድ ሊያገለግል የሚችልበት ሁኔታ ያለ ሲሆን አሁን የተፈጸመው ጥቃት ግን የሂዝቦላ ታጣቂዎችን በእሳትና በጭስ አስገድዶ ወደ ከፍተኛ ቦታ ለማስወጣት ታስቦ የተሰነዘረ መሆኑ ተመላክቷል። ወታደራዊ ኃይሉ የኃይል አጠቃቀም በድንበር ላይ የሰው ልጅ ህይወት አደጋ ላይ በሚጥልበት በዚህ ወቅት ወደ ቀጣይ ሰብአዊ መብት ቀውስ ስናልፍ ደግሞ በኢራን የውስጥ ፖለቲካ ውስጥ ከጦር መሳሪያ በባሰ መልኩ የህግ አንቀጾችን በመጠቀም የኪነ ጥበብ ባለሙያዎች ላይ ጥብቅ የቅጣት በትር ሲያሳርፉት ታይተዋል። የኢራን ፍርድ ቤት ድምፃዊ ፓሪስ አህመድን ጨምሮ በ7 የሙዚቃ ባንድና ዝግጅት ክፍል አባላት ላይ የ74 አለንጋ ግርፋት ቅጣት ማስተላለፉ የሀገሪቱ የሰብአዊ መብት ተሟጋችና የስደት መገናኛ ብዙሃን ዘግበዋል። አርቲስቶቹ የተቀጡት በዩቲዩብ ላይ በተሰራጨ የሙዚቃ ኮንሰርት ወቅት ድምፃዊቷ ሂጃብ ሳታደርግ በመቅረቧ እንደሆነ የተገለጸ ሲሆን የኮም ግዛት የወንጀል ፍርድ ቤት ባስተላለፈው ውሳኔ ድምፃዊ ፓሪስ አህመድ እና ሌሎች ሙዚቀኞችንና 6 የቴክኒክ ቡድን አባላትን የካሪክስ ኮንሰርት በተሰኘ ቪዲዮ ዝግጅት ላይ በመሳተፍ የህዝቡን ጨዋነት አዋርደዋል ተብለዋል። ፍርድ ቤቱ ከግርፋት በተጨማሪ በሁሉም ተከሳሾች ላይ የ2 ዓመት የሀገር መውጫ እገዳና 2 ዓመት የኪነ ጥበብ ስራ እገዳ ጥሎባቸዋል የተባለው። አርቲስቶቹ ለመጀመሪያ ጊዜ በቁጥጥር ሲዋሉት ባለፈው ታህሳስ ወር ላይ ዝግጅቱን በዩቲዩብ ከተሰራጨ በኋላ ሲሆን በቀጣይ ጥር ወር ላይ ደግሞ በስነ ምግባር ደህንነት አቃቢ ህግ ፊት እንዲቀርቡ መታዘዛቸው ይታወሳል። የኢራን ከፊል መንግስታዊ የታሳኒም ዜና ወኪል እንደዘገበው የሀገሪቱ ፖሊስ ቪዲዮ ከማህበራዊ እሴቶች ደንብ ጋር የሚያጋጭ ነው በሚል ድርጊቱን ኮንኖታል። ቢቢሲ ከሩቅ ምስራቅ እስከ መካከለኛው ምስራቅ ያሉ ሰብአዊ መብቶች ጥያቄ ከተመለከትን በኋላ አሁን ደግሞ በቀጥታ ወደ ሀገሩ አሳሳቢ የሰራተኞች መብትና ሙያዊ ቀውስ ወደ ተከሰተበት ወደ አማራ ክልል እንሻገራለን። በአማራ ክልል የተለያዩ ሆስፒታሎች የሚሰሩ የጤና ባለሙያዎች ከ5 ወራት በላይ የሚሆን የትርፍ ሰዓት ክፍያ ባለመከፈሉ ችግር ላይ እንደወደቁ ተናግረዋል። እንዲከፈላቸው ሲጠይቁ ቢቆይም መፍትሄ አለማግኘቱና በሰላማዊ ሰልፍ ሲጠይቁም እስራት፣ ድብደባና ዛቻ እየደረሰባቸው መሆኑን ለቲክቫህ ኢትዮጵያ በምሬት መናገራቸውን ቲክቫህ ኢትዮጵያ ዘግቧል። ክፍያ ካልተፈጸመ ስራ አንገባም በሚል ሰላማዊ ሰልፍ ያደረጉት በሸጋው ሞጣ ጠቅላላ ሆስፒታል የሚሰሩ ጤና ባለሙያዎች ምሽት ላይ በየቤታቸው በመዞር የመንግስት አካላት አስረዋቸዋል ሲሉ የታሳሪ ጓደኞች የገለጹ ሲሆን በወቅቱ የታሰሩት 9 መሆናቸውን ጠቅሰው ጤና ባለሙያዎች ታስረዋል፣ ተቋሙ ውስጥ የታጠቁ አካላት ገብተው በግድያ ሰራችሁ ብለው ከፍተኛ ድብደባ ፈጽመዋል፣ ዘመኑን የማይመጥንና እጅግ አስነዋሪ ስራ ሰርተዋል ብለዋል። አክለውም ከታሰሩ ጤና ባለሙያዎች ውስጥ 2 ጓደኞች መሆናቸውና ያሰሯቸው
ያሰሯቸው የመንግስት ኃይሎችም ለምን ስራ አቆማችሁ በሚል ከቤታቸው በሌሊት አድነው እንደሆነ ገልጸዋል። ይህ በእንዲህ እንዳለ በአዊ ዞን አገው ግምጃ ቤት የመጀመሪያ ደረጃ ሆስፒታል ውስጥ የሚሰሩ ጤና ባለሙያዎች የ5 ወራት የትርፍ ሰዓት ክፍያ እንዳልተፈጸመላቸው ገልጸው ጤና ባለሙያዎቹ ሰላማዊ ሰልፍ ሲያደርጉ የተደበደቡና እየታሰሩ እንደሆነ ራሳቸውን ሰላማዊ ሰልፍ እናደርጋለን በማለታቸው የስርዓት ዛቻ ደርሶባቸዋል ስራ እንደለቀቁም ተናግረዋል። በአንዲት ሆስፒታል የሚሰሩ ሌላኛው ጤና ባለሙያ በሰጡት ገለጻ የ5 ወራት ትርፍ ሰዓት ክፍያ አልተፈጸመልንም፣ ዝም ብለን በተስፋ ነው እየሰራን ሲሉ ለቴክቫ ኢትዮጵያ ገልጸዋል። ክፍያው አለመፈጸሙ ሁኔታው ይበልጥ የሚያብራራ መልኩ እንደ ቅሬታ አቅራቢ የቀዶ ሕክምና ስፔሻላይዝ ሐኪም እንደገለጹት የ7 ወር የትርፍ ሰዓት ክፍያ ያልተከፈላቸው ሲሆን የሚሰሩት ደብረ ማርቆስ ኮሜርሻል ስፔሻላይዝ ሆስፒታል እንደሆነና በአማራ ክልል ሁሉም ጤና ተቋማት ከታህሳስ ወር ጀምሮ ክፍያ እንዳልተፈጸመላቸው አስረድተዋል። የነርሱ ተቋም ጨምሮ ቅሬታቸውን ለማመልከት ተቋም ቢያቀርቡም በጀት አልተለቀቀልንም በሚል ምላሽ እንደሚያገኙና በዚህም በጤና ባለሙያዎች ላይ ከፍተኛ የኑሮ ጫና መፍጠሩን ወደ አዲስ አበባ የሄዱ የስራ ለመልቀቅ በሂደት ላይ ያሉ እንዳሉም በሁኔታው ተመላክቷል። ባለሙያዎች ከ5 ወራት በላይ የትርፍ ሰዓት ክፍያ ለመፈጸሙን ካልተፈጸመላቸው ስራ ለማቆም እንደሚገደዱ ገልጸው የሚመለከታቸው አካላት መፍትሄው እንዲሰጧቸው ጠይቀዋል። ውድ አመርሃ ቤተሰቦቻችን ዛሬ ያዝናቸው መረጃዎች እነዚህን ይመስሉ ነበር። በቀጣይ አዲስ መረጃዎች ሲመጡ ቀድመው ወደ እናንተ እንደርሱ ይህን አካውንት ሰብስክራይብ እና ላይክ ማድረግ አትርሱ።